የታላቁ ሊቅ የክቡር አባታችን የአለቃ እያሌው ታምሩ አጭር የሕይወት ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። መዝሙረ ዳዊት። ልደታቸውና ትምህርታቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ምስክር የሆኑት አለቃ እያሌው ታምሩ ከአባታቸው ከአቶ ታምሩ የተመኝና ከእናታቸው ከወይዘሮ አሞኝሽ አምባዬ በጎጃም ክፍለ ሀገር በብቸና አውራጃ በእነማይ ወረዳ በታላቁ ደብር ወገዳም በደብረ ድማህ ቅዱስ ጊዮርጊስ ልዩ ስሙ ቤተ ንጉሥ በተባለ ቦታ መጋቢት 23 ቀን 1915 ዓመተ ምህረት በዕለተ ሆሳዕና ተወለዱ። ያለፈውንም የወደፊቱንም የሚያውቅ ልዑል እግዚአብሔር ለበለጠ ክብርና አገልግሎት ያዘጋጃቸው ቢሆንም ዕድሜያቸው ለትምህርት ሳይደርስ ገና የ3 ዓመት ተኩል ሕፃን ሳሉ በፈንጣጣ ሕመም ምክንያት የዓይናቸውን ብርሃን አጥተዋል። የ8 ዓመት ዕድሜ ልጅ ሳሉ በዓለ ተክለ አልፋን ለማክበር ከአባታቸው ጋር ወደ ዲማ እንደሄዱ በዚያው ትምህርታቸውን ለመቀጠል ስላሰቡ ወደ ቤታቸው አልተመለሱም። ከዚህ ጊዜ ጀምሮ በቅርብ ቤተ ዘመድ እየተረዱ ለ1 ዓመት ያህል ሲማሩ ከቆዩ በኋላ አባታቸው ስላረፉ ኑሯቸው በትምህርት ቤት ብቻ ስለተወሰነ ከቤተሰብ ጋር የነበራቸው ግንኙነት እየቀነሰ መጣ። ይህም ሁኔታ የሚፈልጉትን ትምህርት በአንድ ልብ ለመቀጠል ግድ ብሏቸዋል። ክቡር አለቃ እያሌው ታምሩ ምንም እንኳ ሥጋዊ የዓይን ብርሃናቸውን ቢያጡም ልበ ብርሃን በመሆናቸውና ትምህርትን ለመቀበል ፈጣን አእምሮ የታደሉ በመሆናቸው ካሰቡበት ለመድረስ አላገዳቸውም። በዚህ መሠረት በ15 ዓመት ዕድሜያቸው የቅኔ መምህር ለመሆን በቅተዋል። ስለ ዓይናቸው ብርሃንና ስለ ትምህርታቸው ምልጃ ዕርቅና ሰላም በተባለ መጽሐፋቸው በገጽ 4 ላይ እንዲህ ሲሉ ገልጸዋል። ይህ ሁሉ የተገኘው ገና በልጅነት ዕድሜዬ ነው። በቅዱስ ሐዋርያ ያዕቆብ እንደተነገረው የምመራበት የምኖርበት በወሰድከው በዓይኔ ፈንታ ዕውቀት ስጠኝ ብዬ የለመንኩት አምላኬ ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ በር ምቱ ይከፈትላችኋል፣ ለሚወደኝ እኔ ራሴን እገልጥለታለሁ ሲል በሰጠው ተስፋና በለገሰኝ የአእምሮ ምጽዋት መሆኑን ስለምረዳ ነው ብለዋል። ታላቁ ሊቅ አለቃ እያሌው ታምሩ በተወለዱበት አካባቢ ባሳለፏቸው ዓመታት የቀሰሟቸው ዋና ዋና የቤተ ክርስቲያን ትምህርቶችና ያስተማሯቸው መምህራን እንደሚከተለው ተዘርዝረዋል። ከመሪጌታ ከበበው፣ ከመሪጌታ እውነቴ፣ ከመሪጌታ ክንፈና ከመሪጌታ አልማው ከተባሉ መምህራን ጸዋትወ ዜማን ከጣዕመ ዝማሬው ጋር፣ ከአለቃ ማርቆስ፣ ከመሪጌታ ወልደ ኪዳን፣ ከመሪጌታ ያሬድ ከተባሉት መምህራን የግዕዝን ቋንቋ ከጠቅላላ ሙያው ጋር፣ ከአባ አካሉ ከመምህር እጅጉ ከተባሉት መምህራን የሐዲሳትን ጣዕመ ትርጓሜ ከብሉያት 4ቱን ብሔረ ነገሥት ትርጓሜ ዳዊትን ከነቢያትና ከሰለሞን ጋር የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ተምረዋል። ከላይ የተጠቀሱት ዋና ዋናዎቹ ሲሆኑ ከዚህ ያልተጠቀሱትንም ሌሎች ትምህርቶች ሰንቀው ሰፊ አገልግሎት ወደሚሰጡበት ወደ አዲስ አበባ ከተማ በ1939 ዓመተ ምህረት አጎታቸውን ታላቁ ሊቅ ክቡር መልአከ ብርሃን አድማሱ ጀንበሬን ተከትለው መጡ። ክቡር አለቃ እያሌው ታምሩ ከዕውቀት ወደ ዕውቀት እያደጉ ከመሄዳቸው በላይ ያወቅኩት ይበቃኛል ሳይሉ ወደ አዲስ አበባም ከመጡ በኋላ በብፁዕ ቅዱስ አቡነ ባስልዮስ መልካም ፈቃድ በጊዜው የቅድስት ሥላሴ መንፈሳዊ ትምህርት ቤት ተብሎ በሚጠራው ትምህርት ቤት ከስመ ጥሩ መምህር ፊላታዎስ መጽሐፈ ኢሳይያስን፣ መጽሐፈ 10ቱ ወክልኤቱ ደቂቀ ነቢያትን፣ መጽሐፈ አስቴርን፣ መጽሐፈ ዮዲትንና መጽሐፈ ጦቢትን ከነሙሉ ትርጓሜያቸው ተምረዋል። በዳግማዊ ምኒልክ መታሰቢያ ትምህርት ቤት ከመጋቤ ምስጢር ጌራ 8ቱን ብሔረ ኦሪትንና መጽሐፈ ዳንኤልን ከነ ትርጓሜያቸው ከመምህር ጽጌ ኋላ ብፁዕ አቡነ ማርቆስ ዘጎጃም የ4ቱን ወንጌል ትርጓሜ ከመምህር ገብረ ማርያም መጽሐፈ ኪዳንንና ትምህርተ ሕቡዓትን ተምረዋል። አባታችን አለቃ እያሌው ታምሩ የቅድስት ተዋሕዶ ሃይማኖታቸውን ዕውቀት ካደላደሉ በኋላ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል ያለውን ልዩነት ለማወቅ እንዲሁም ባለማወቅ የተሳሳቱትን ለመመለስ የእምነታቸውን መሰረትና የእንግሊዘኛ ቋንቋ እንዲሁም ለዓይነ ስውራን የተዘጋጀውን የብሬል ጽሑፍ ለመማር ወደ እንጦጦ ወንጌላዊት ሚስዮን ትምህርት ቤት ገቡ። በዚያም የፈለጉትን ያህል መቀጠል ባይችሉ የብሬል ጽሑፍና መጠነኛ የሆነ የእንግሊዘኛ ቋንቋ ተምረው ወጥተዋል። ክቡር አለቃ እያሌው ታምሩ ስለ ትምህርታቸው በአጠቃላይ የኢትዮጵያ እምነት በሦስቱ ሕግጋት በተባለው መጽሐፋቸው ላይ የገለጹትን እንጠቅሳለን። ትምህርቴ እንደ መምህራኖቼና እንደ ትምህርት ቤቶቹን ብዛት ሙሉ አይደለም፣ ዕውቀቴም አነስተኛ ነው። ይህንኑ ከመምህራን ከሞላ ጎደል የሰማሁትን የትምህርት ጣዕም በጥቂቱ እንዳውቀውና እንዳስተውል ያደረገኝ ምሬቱንም ያጠነከረብኝ አዲሱ ዘመን ብዙ የትምህርት አይነቶች ስላስገኘና በወንጌላዊት ሚስዮን ትምህርት ቤት በነበርኩበት ጊዜ በኢትዮጵያ ቤተክርስቲያንና በሌሎቹ አብያተ ክርስቲያናት መካከል ያለውን ልዩነት በደንብ ለማጥናት ስላገዘኝ ከዚያ ወዲህ ራሴን መቆጣጠር ስጀምር ግርማዊ ንጉሠ ነገሥት በሎንዶን ያሳተሙትን መጽሐፍ ቅዱስ በቤተ መጻሕፍት ወመዘክር አዘውትሬ መመልከቴ ከመልአከ ብርሃን አድማሱ ጀንበሬ ከመምህራን ኢየይስ ወርቄ ጋር በጥብቅ መነጋገሬ ነው። ሆኖም ዕውቀቴ በዚህ ሁሉ ፍጹም ሊሆን አልቻለም። ግን ስለ ኢትዮጵያ ታሪክ፣ ስለ ቀናችሁ ሃይማኖቷና ስለ ተቀደሰው ምግባሯ፣ በእግዚአብሔርና በእሷ መካከል ስላለው ጥሩ ፍቅር በህሊኔ የሚወጣው የሚወርደው ሐሳብ እንደ እሳት ያቃጥለኛል። ቆሜም ተቀምጬ ተኝቼ ተነስቼ በሚሄድበትና በማርፍበት በምበላበትና በምጠጣበት ጊዜ ሁሉ ጥሩ አድርጌ የምመለከተው እሱም ብቻ ነው። በዚህ ምክንያት በመኝታ ጊዜ እንኳን የጤና እንቅልፍ አጥቼ ህልም ይሆንብኝና ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር አሃዱ ነገሩ ለኩሉ ዓለም ያመጽኡ እምሳባ ወርቅ ወስሂን ቃል ወልድ እሁ የናሁ ውእቱ መጽእ ንግሥተ አዜብ ትትነሣ አምዕለተ ደይን ናሁ መሰግላን መጽኡ እምብሔረ ጽባህ ሁር ትሎ ለዝንቱ ሰረገላ ቃል ሥጋ ሆነ ተሳሃለነ በሞተ ወልዱ ስለሚሉትና እነሱንም ስለመሳሰሉት ቃላተ ሙሴን፣ ዳዊትን፣ ኢሳይያስን፣ ንግሥተ ሳባን፣ ማቴዎስን፣ ዮሐንስን፣ ሉቃስን፣ ፊልጶስንና ጳውሎስን ስጠይቅ አድራለሁ። ይሁን እንጂ ጥበብን የሚሻ ሰው ቢኖር ሳያወላውልና ሳይጠራጠር ከእግዚአብሔር ይለምን፣ እግዚአብሔርም ንፍገት የሌለው አምላክ ነውና ይሰጠዋል ብሎ ሐዋርያው ያዕቆብ እንደተናገረው እግዚአብሔር አምላኬ የለመንኩትን ስላልነሳኝ በእውቀቴ ሳይሆን በቸርነቱ እየተረዳሁ ይህን መጽሐፍ ሳዘጋጅ ምስጋናዬን ለእሱ አስቀድማለሁ በማለት ገልጸዋል። መንፈሳዊ አገልግሎትና አስተዳደር። አለቃ እያሌው ታምሩ ወደ አዲስ አበባ ከመጡ በኋላ የክቡር አጽማቸው ማረፊያ በሆነው ደብረ አሚን ተክለ ሃይማኖት ቤተክርስቲያን የቅኔ መምህር አገልግሎታቸውን በ1939 ዓ.ም ጀመሩ። በመቀጠልም በዚሁ ደብር መጀመሪያ የሊቀ ጠበብትነት ማዕረግ አግኝተው ያገለገሉ ሲሆን ኋላም የዚሁ ደብር አስተዳዳሪ በመሆን ሰፊ አገልግሎት አበርክተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሊቃውንት ጉባኤ ተመርጠው ከሰኔ ወር 1948 ዓ.ም ጀምሮ የስብከተ ወንጌል ክፍል አባል ሆነው አገልግለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል ዋና ሰብሳቢ ሆነው ሰርተዋል። በዚህም የሥራ ዘመናቸው የቤተክርስቲያን የወንጌል ትምህርት በመሆኑ ይህ አገልግሎት ሳይበረዝና ሳይከለስ እምነቱም ትምህርቱም ሥርዓቱም ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ የሚያስችለውን መንገድ ለመቀየስ በተሰጣቸው ኃላፊነት ደከመኝ ሰለቸኝ ሳይሉ ሌት ተቀን ሰርተዋል። አልፎ አልፎም ከውስጥም ሆነ ከውጭ ለሚነሱት መናፍቃን መልስ በመስጠት በቤተ ክርስቲያኒቱ በጊዜው የሚታተሙትን መጽሐፍ በማረምና ለሕትመት እንዲበቁ በማድረግ ስለ ቤተ ክርስቲያንም ሆነ ስለ ቅድስት ሀገራችን ኢትዮጵያ ለሚጠይቁ ጥያቄዎች መልስ በመስጠት ለበዓላትም ሆነ በሌሎች አጋጣሚዎች በራዲዮ፣ በቴሌቪዥን፣ በመጽሔቶችና በጋዜጦች ትምህርትና ምክር በማስተላለፍ ሀገራዊና ሃይማኖታዊ ኃላፊነታቸውን ተወጥተዋል። ክቡር አለቃ እያሌው ታምሩ በነበራቸው ዕውቀትና ኃላፊነት ሐዲስ ኪዳንን በግዕዝና በአማርኛ፣ መጽሐፈ ግጻዌ፣ ሃይማኖተ አበው የተባሉትን መጽሐፍት
ከሌሎች የጉባኤው አባላት ጋር ተርጉመው እንዲታተሙ አድርገዋል። ከነዚህም በተጨማሪ በግላቸው ገድለ አቡነ ገብረ መንፈስ ቅዱስን፣ ገድለ ቅዱስ ጊዮርጊስን፣ ገድለ ቅዱስ ቴዎድሮስና ድልዮስን ከግዕዝ ወደ አማርኛ ተርጉመዋል። ከሊቃውንት ጉባኤ ሰብሳቢነት ሥራቸው ላይ ደርበው በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ መስሪያ ቤት የታሪክና የሥነ ጽሑፍ ማደራጃ ዋና መምሪያ ሥራ አስኪያጅ በመሆን አገልግለዋል። በኢትዮጵያ ቤተክርስቲያን ጠቅላይ ሥራ አስኪያጅ ሊቀመንበርነት በሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የአስተዳደር ጉባኤ ውስጥ አባል ሆነው ሰርተዋል። በትንሣኤ ዘጉባኤ ማሳተሚያ ድርጅት ውስጥ የመጽሐፍት አዘጋጅ ኮሚቴ አባል ሆነው አገልግለዋል። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መንፈሳዊ ኮሌጅ ከ1954 ዓ.ም እስከ 1964 ዓ.ም እንዲሁም በተግባረ ዕድ ትምህርት ቤትና በቅዱስ ጳውሎስ ከፍተኛ መንፈሳዊ ትምህርት ቤት መንፈሳዊ ትምህርት አስተምረዋል። ከኢትዮጵያ አይነ ስውራን ማህበር መስራቾች አንዱ ሲሆኑ መጀመሪያ የማህበሩ ምክትል ፕሬዝዳንት ኋላም የቦርድ ሊቀመንበር በመሆንም አገልግለዋል። በግላቸው ያዘጋጇቸው መጽሐፍት ክቡር አለቃ እያሌው ታምሩ በሕይወት ዘመናቸው ያበረከቷቸው አገልግሎቶች ዝርው ሆነው አልቀሩም። በመጽሐፍ ጥራዝ አዘጋጅተውና አሳትመው ለትውልድ ያስተላለፏቸው መጽሐፍት 9 ሲሆኑ በይዘታቸው በሁለት የተከፈሉ ናቸው። በአንደኛው ክፍል ያሉት የቤተ ክርስቲያንና የኢትዮጵያ ማንነት ለኢትዮጵያን ለማስተማር የተዘጋጁ ሲሆኑ በሁለተኛ ክፍል ያሉት ደግሞ ከቤተ ክርስቲያንም ውስጥ ሆነ ከቤተ ክርስቲያን ውጭ ለተነሱና ለሚነሱ መናፍቃን መልስ በመስጠት የምዕመናንን ልቦና ለማጽናት የሚያስችል መልእክት የሚያስተላልፉ ናቸው። ከነዚህ መጽሐፍት ውስጥ 5ቱ በቤተ ክህነት አገልግሎት ላይ የተዘጋጁ ሲሆኑ 4ቱ ደግሞ ከቤተ ክርስቲያን አገልግሎት በግፍ ከታገዱበት ከ1988 ዓ.ም በኋላ የተዘጋጁ ናቸው። በቤተ ክህነት አገልግሎት ላይ በነበሩበት ጊዜ ያዘጋጇቸው መቼ የተለመደና ከተኩላ ዝምድና፣ የኢትዮጵያ እምነት በሦስቱ ሕግጋት፣ የኑሮ መሠረት ለሕፃናት፣ ወላዲተ አምላክ በኢትዮጵያ፣ የጽድቅ በር የተባሉት መጽሐፍት ናቸው። ከሥራ ገበታ ከታገዱ በኋላ በመኖሪያ ቤታቸው ሆነው ያዘጋጇቸው ደግሞ ምልጃ፣ ዕርቅና ሰላም፣ ተአምርና መጽሐፍ ቅዱስ፣ መልእክተ መንፈስ ቅዱስ፣ ዜና ሕይወት ዘቅድስተ ቅዱሳን እማምላክ የተባሉ ናቸው። የቤተሰብ ሁኔታ ክቡር አለቃ እያሌው ታምሩ በቤተ ክርስቲያን ሥርዓት መሠረት በሥርዓተ ተክሊል ወይዘሮ ርብቃ ልሳነ ወርቅ ጋር ሚያዝያ 12 ቀን 1950 ዓ.ም ጋብቻ ፈጽመው 14 ልጆችና 12 የልጅ ልጆች ለማፍራት ታድለዋል። ስለ ቅን አገልግሎታቸው የተሸለሟቸው ሽልማቶች ክቡር አባታችን አለቃ እያሌው ታምሩ እጅግ ይወዷቸውና ያከብሯቸው በነበሩት በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ በ1941 ዓመተ ምህረት የመምህራን ሽልማት ሜዳይ፣ በ1962 ዓመተ ምህረት የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ ኒሻን ተሸልመዋል። ከቤተ ክህነት አገልግሎት ስለመሰደዳቸው ክቡር አለቃ እያሌው ታምሩ ከቅርብ ጊዜ ወዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ትምህርት፣ ሥርዓትና አስተዳደር ከጊዜ ወደ ጊዜ እየተለወጠና እየተበላሸ መሄዱ በእጅጉ ያሳዝናቸው ስለነበረ የቤተክርስቲያኒቱ የሊቃውንት ጉባኤ ዋና ሰብሳቢ እንደመሆናቸው መጠን ጥፋቱ እንዲታረም ብዙ አቤቱታና ተማጽኖ ጉዳዩ ወደሚመለከተው ወደ ቤተክርስቲያኒቱ ቅዱስ ሲኖዶሱን በመሰረተውና በሚመራው በመንፈስ ቅዱስ ስም ተማጽነው ቢያቀርቡ ሲኖዶስ ጉዳዩን ለማፈን ከመሞከር በስተቀር ምንም እርምጃ ሳይወስድ ቀርቷል። እሳቸውም ያቀረቡት ጥያቄ መፍትሄ ባለማግኘቱ
ጉዳዩን ለሚመለከተው ለኢትዮጵያ ሕዝበ ክርስቲያን ለማሳወቅና በቤተ ክርስቲያን ላይ አመጽ የሚፈጽሙትን ፓትርያርኩንና የእሳቸውን ተባባሪ የሆኑ ጳጳሳትን ባላቸው ከፍተኛ ኃላፊነትና ሥልጣነ ክህነት በሥልጣነ አብ ወወልድ ወመንፈስ ቅዱስ በሥልጣነ ጴጥሮስ ወጳውሎስ ለማውገዝ ተገደዋል። ከዚህ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት በጸሎተ ቅዳሴ ጊዜ የአመፀኛውን ፓትርያርክ ስም እንዳይጠሩ ውግዘት አስተላልፈዋል። ምዕመናንም ከአመፀኞቹ ካህናት ምንም አይነት አገልግሎት ማግኘት የማይችሉ መሆናቸውን ተገንዝበው ሕይወታቸውን በጥንቃቄ እንዲመሩ አሳስበዋል። በዚህ ምክንያት ከ50 ዓመት በላይ ካገለገሉበት የቤተ ክርስቲያን አገልግሎት በሐሰት ክስና የእምነት ክህደት ቃላቸውን ባልሰጡበት ሁኔታ ያለምንም ጡረታ ከሥራ ገበታቸው ላይ በግፍ እንዲነሱ በመደረጉ ከሚያዝያ ወር 1988 ዓ.ም ጀምሮ እስከ ዕለተ ዕረፍታቸው በመኖሪያ ቤታቸው ተወስነው ኖረዋል። በእነዚህ ዓመታትም በየዕለቱ ለጸሎት ባዘጋጇት አነስተኛ ክፍል በመገኘት ወደ ልዑል እግዚአብሔር በመጸለይና በማልቀስ ይተጉ ነበር። ምዕመናንም በተኩላ እንዳይነጠቁ በተለያዩ ጋዜጦች ትምህርትና ማበረታቻ ሲሰጡ ኖረዋል። ከቤተ ክህነት በግፍ ተሰድጃለሁ በማለትም ሥራቸውን አልዘነጉም። ከላይ ከጠቀስናቸው መጻሕፍት ውስጥ 4ቱን ያዘጋጁት በዚሁ ጊዜ ውስጥ ነበር። እንዲሁም መኖሪያ ቤታቸው ድረስ እየመጡ ለሚጠይቋቸው ሰዎች መልስና ምክር በመስጠት አገልግሎታቸውን ሳያቋርጡ ቤተ ክርስቲያን የጣለችባቸውን ኃላፊነት ሲወጡ ኖረዋል። ዕረፍታቸውና የቀብር ሥነ ሥርዓት። ክቡር አባታችን ምንም አገራቸውና ቤተ ክርስቲያናቸውን ለማገልገል በቁርጥ ሐሳብ ሲሰሩ ቢኖሩም ከአዳም ጀምሮ ለሰው ልጆች ሁሉ የተሰጠውን የሥጋ ሞት ለመቅመስ የእሳቸው ተራ በመድረሱ ለጥቂት ቀናት በሕመም ከሰነበቱ በኋላ ነሐሴ 14 ቀን 1999 ዓ.ም እጅግ ይወዷት የነበረችው የእመቤታችን የቅድስት ድንግል ማርያም መታሰቢያ የሆነው ጾመ ፍልሰታ ሱባኤ ሲጠናቀቅ በልጇ ፈቃድ የሰላም እንቅልፍ እንዳንቀላፉ ያለምንም ጸሐር ከዚህ ዓለም ወደ ዘላለም ሕይወት ተሸጋግረዋል። ከማረፋቸው 3 ቀናት በፊትም በተለየ የተመስጦ ራእይ ውስጥ ሆነው ብዙ ምስጢር ያላቸው ቃላት የተናገሩ ሲሆን ከነዚህ ውስጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል ወደ ግብጽ ቤተክርስቲያን ሄደህ እንድታስተምር ተብዬ ተጠርቻለሁና ልብሴን ስጡኝ፣ ከመንበረ ማርቆስ የወርቅ ሰዓትና የወርቅ ሰሃን ተሸለሙ፣ የተሸለምኩትን የወርቅ ሰዓት ስጡኝ የሚሉ ይገኙባቸዋል። የክቡር አባታችን የቀብር ሥነ ሥርዓት ነሐሴ 17 ቀን 1999 ዓ.ም ብዙ ዘመን ባገለገሉበት የአዲስ አበባው ደብረ አሚን ተክለ ሃይማኖት ቤተክርስቲያን ብዙ ሕዝብ በተገኘበት ተፈጽሟል። የዕረፍታቸው 40ኛ ቀን መታሰቢያም መስከረም 17 ቀን 2000 ዓመተ ምህረት በጸሎት ታስቧል። ስለ ክቡር አባታችን አለቃ እያሌው ታምሩ ከብዙ በጥቂቱ ከረጅሙ ባጭሩ ለመጥቀስ ሞከርን እንጂ የእሳቸው ትምህርት በብዙ ኢትዮጵያን ልብ ውስጥ የተጻፈ መሆኑ እሙን ነው። ትጉሁ የወንጌል ገበሬ አባታቸው ሐዋርያው ቅዱስ ጳውሎስ እንደተናገረው ለእግዚአብሔር ኖረው ለእግዚአብሔር የሞቱ ደም አልባ ሰማዕትነትን የተቀበሉ አባት ናቸው። ቅዱስ ጳውሎስ እንዳለ እኔ በሕይወት ብኖር ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። የአባታችን አለቃ እያሌው ታምሩ ወይም አቡነ ወልደ ጊዮርጊስ በረከታቸው ይደርብን። ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለእመቤታችን ለቅድስት ድንግል ማርያም ይሁን፣ አሜን። ክቡር አለቃ እያሌው ታምሩ በግላቸው ያዘጋጇቸው መጽሐፍት የኑሮ መሰረት ለሕፃናት። ይህ መጽሐፍ
ለግርማዊ ቀዳማዊ ኃይለ ሥላሴ 70ኛ ዓመት በዓለ ልደት መታሰቢያነት የተዘጋጀ ነው። በተለይ ለሕፃናት መማሪያነት ታስቦ የተዘጋጀ ስለሆነ መሰረታዊ የመጀመሪያ ደረጃ የሃይማኖት ትምህርት ይገኝበታል። የተዘጋጀው ለሕፃናት እንዲስማማ በማሰብ በሶስት አይነት መልክ ማለት በስድ ንባብ፣ በግጥምና በጥያቄ ነው። የግዕዝና የአማርኛ ፊደል፣ ቁጥርና ፊደለ ሐዋርያ ይገኝበታል። የሥነ ፍጥረትና የሔዋን ተፈጥሮ ታሪክ ይገኝበታል። 10ሩ የኦሪት ትእዛዛትና 6ቱ የወንጌል ትእዛዛት ተዘርዝረውበታል። ስለ ባልና ሚስት ስልጣን፣ ስለ ባልና ሚስት መፈቃቀርና መከባበር ትምህርት ይሰጣል። ስለ ወላጆችና ስለ ልጆች፣ ስለ ገዥና ተገዥ መብት የተሰጠው የእግዚአብሔር ቃል ይገኝበታል። እግዚአብሔርን መፍራት፣ ንጉሥን ማክበር እንደሚገባም ያስተምራል። የዘወትር ጸሎትና ምስጋናም ይገኝበታል። የኢትዮጵያ እምነት በሦስቱ ሕግጋት። ይህ መጽሐፍ እምነት በኢትዮጵያ ያለውን አጠቃላይ ታሪክ ያቀርባል። ሦስቱ ሕግጋት የተባሉት ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል መሆናቸውንና በእነዚህ ሕግጋት እምነት በኢትዮጵያ እንዴት እንዳደገ እንደመጣ በስፋት ያብራራል። ኢትዮጵያ በሦስቱም ሕግጋት ጊዜ እግዚአብሔርን ከመከተል ያላቋረጠች አገር መሆኑን ያስረዳል። በሦስቱ ሕግጋት ጊዜ ኢትዮጵያ ከእግዚአብሔር ያገኘቻቸውን ሀብታት በዝርዝር ይገልጻል። ኢትዮጵያውያን እንዴት በሕገ ልቦናና በሕገ ኦሪት እየተመሩ ጌታችን ኢየሱስ ክርስቶስን ለመቀበል እንደበቁ ያብራራል። ስለ ኢትዮጵያ ታሪክ በአንዳንድ የውጭ አገር ጸሐፊዎች የተጻፈውን በማስተባበል ከኢትዮጵያውያን አባቶች የተገኘውን እውነተኛ ታሪክም ያቀርባል። የግዕዝ ቋንቋ መሰረትና እድገት ያትታል። ክህነት በኢትዮጵያ መቼ እንደተጀመረ ያመለክታል። የታላቁን ካህን የመልከ ጼዴቅን ኢትዮጵያዊነትም ያስረዳል። የኢትዮጵያን ንጉሠ ነገሥት መንግሥት መሰረቱና እድገቱ እንዴት እንደሆነም ያስተምራል። ንግሥተ ሳባ ወይም ንግሥተ አዜብ ኢትዮጵያዊት መሆኗንና ከንጉሥ ሰለሞን ቀዳማዊ ምኒልክን እንደጸነሰችም ያስረዳል። ቀዳማዊ ምኒልክ ከእስራኤል ታቦተ ጽዮንንና መጽሐፍተ ብሉያትን ይዞ ከሌዋውያን ካህናት ጋር ወደ አክሱም እንደተመለሰም ያስረዳል። 5ቱን አዕማደ ምስጢር በስፋትና በጥልቀት ያስተምራል። ፍቅረ እግዚአብሔርና ፍቅረ ቢጽ ምን እንደሆኑ ያስተምራል። ፍቅር፣ ጸሎት፣ ጾም፣ ምጽዋት፣ ስግደት፣ ትሕትና፣ ንጽሕና፣ ትዕግሥት፣ ንስሐ፣ ተዘክሮተ እግዚአብሔርና ምስጋና ምን እንደሆኑ መሰረታቸው ምን እንደሆነም ጥቅማቸው ምን እንደሆነ ያብራራል። በኢትዮጵያ የሚከበሩት በዓላት የትኞቹ እንደሆኑና መሰረታቸው ምን እንደሆነ ያስተምራል። መቼ ተለመደና ዝምድና። ይህ መጽሐፍ ከአባ አየለ ተክለ ሃይማኖት ዘአብይ አዲ ለተጻፈው የኢትዮጵያ ቤተክርስቲያን ስለ ክርስቶስ ባህሪያት አካላዊ ተዋህዶ የምታምነው ትምህርት የተባለ መጽሐፍ ሙሉ መልስ ሆኖ የተዘጋጀ ነው። አባ አየለ የኢትዮጵያ ቤተክርስቲያን የሮማ ካቶሊክ ቤተክርስቲያን ስለ ክርስቶስ የሚያምኑበት እምነትና ትምህርት ልዩነቱ የቃል አገላለጥ እንጂ የምስጢር አይደለም በማለት የገለጹትን ሐሳብ በመቃወም በመካከላቸው ሰፊ ልዩነት መኖሩን ልዩነቱ ምን እንደሆነ በስፋትና በጥልቀት ያብራራል። በተዋህዶ እምነትና በጸጋና በቅባት መካከል ያለውን ልዩነት በስፋት ያብራራል። በኢትዮጵያ ቤተክርስቲያን በግብጽ መንበረ ማርቆስ መካከል ያለውን የእምነት አንድነት ያስረዳል። የኢትዮጵያ ቤተክርስቲያን የራሷን ተወላጆች ጵጵስና መሾም እስከጀመረችበት ጊዜ ድረስ ጳጳሳት ለምን ከግብጽ መንበረ ማርቆስ እየተሾሙ ይመጡላት እንደነበረም ያስረዳል። ባህርየ መለኮት ከባህርየ ትስብእት፣ አካለ መለኮት ከአካለ ትስብእት ስለተዋሃደ ይህም ተዋህዶ ከመዋሃድ በፊት በመለኮትና በትስብእት መካከል ያለውን ልዩነት አጥፍቶ አንድነትን አጸናው። ቃል ሥጋ ሆኖ ክርስቶስ ተባለ በማለት የኢትዮጵያ ቤተክርስቲያን ስለ ጌታችን ኢየሱስ ክርስቶስ የምታምነውን እምነትና ትምህርት በስፋትና በጥልቀት ያብራራል። ወላዲተ አምላክ በኢትዮጵያ። ይህ መጽሐፍ በኢትዮጵያ በተለይም ስለ እመቤታችን ቅድስት ድንግል ማርያም ያለውን አስተሳሰብ፣ ትምህርትና ባህል የሚገልጽ ነው። ልዑል እግዚአብሔር ኢየሱስ ክርስቶስ ኢትዮጵያን ለእናቱ ለእመቤታችን ርስት፣
ሕዝቧንም አስራት አድርጎ መስጠቱን ያስረዳል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እነሆ ልጅሽ እነኋት እናትህ በማለት በእመቤታችንና በክርስቲያኖች መካከል የአደራ እናትነትንና የአደራ ልጅነትን እንደመሰረተ ያስተምራል። ስለ እመቤታችን ዕረፍትና ትንሣኤ ይተርካል። ስለ እመቤታችን የሚገባውን አጠራር፣ ምልጃና ምስጋና ያስተምራል። እመቤታችን ስግደት፣ አምሃና በረከት እንደሚገባትም ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእመቤታችን ስም የሚከበሩት በዓላት የትኞቹ እንደሆኑና እንዴት እንደሚከበሩ ይገልጻል። በአጠቃላይ ኢትዮጵያ ስለ እመቤታችን የምታደርገውን ሁሉ አምላክ ተብላ ሳይሆን አምላክን የወለደ አምላክ እናት ተብላ መሆኑን፣ ይህም የክርስትና እምነት ትምህርትና ሥርዓትን ተስተካክሎ ወደ አገራችን ከገባበት ጊዜ ጀምሮ የኖረ የመጣ ለመሆኑን ያስረዳል። የጽድቅ በር በተለይ ጾምን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን እምነት የሚገልጥና የሚያብራራ ነው። የጾምን ትርጉም ያስረዳል። የጾምን አጀማመርና ሥርዓት ይገልጻል። በብሉይ ኪዳን የነበረውን የጾም ሥርዓት ያብራራል። ጾም በሐዲስ ኪዳን ያለውን ቦታና የአፈጻጸም ሥርዓቱን ይዘረዝራል። በሐዲስ ኪዳን ስላሉት አጽዋማት አብይ ጾም፣ ሰሞነ ሕማማት፣ ጾመ ድኅነት፣ ጾመ ስብከት፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ገሃድና ጾመ ነነዌ ልዩ ገለጻ ይሰጣል። የጾም ኃይሎቿ ምን ምን እንደሆኑ ይዘረዝራል። አርምሞ ምን እንደሆነና ለምን እንደሚጠቅምም ያስረዳል። የኅብረት ጾም ምን እንደሆነና ምን መልክ እንደሚፈጸም ጥቅሙም ምን እንደሆነ ይገልጻል። ምልጃ፣ ዕርቅና ሰላም ይህ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ምልጃና ዕርቅን በተመለከተ ያላትን እምነት በጥልቀትና በስፋት ለማስተማር የተዘጋጀ ነው። ምልጃ ወይም ዕርቅ ምን ማለት እንደሆነ፣ ቃሉ ስንት አይነት መልኮችና አገባቦች እንዳሉት ያስረዳል። የምልጃ መልኮች ምን ምን እንደሆኑ ያስረዳል። ምልጃ ወይም ዕርቅ በብሉይ ኪዳን ይፈጸም እንደነበር ይገልጻል። ሰውን ከእግዚአብሔር ለማስታረቅ ከአዳም የነበሩ ካህናትና ነቢያት የፈጸሙትን ምልጃ ይዘረዝራል። ጌታችን ኢየሱስ ክርስቶስ ሰውን ለመቤዠት የፈጸመውን የአስታራቂነት ሥራ በስፋት ያትታል። ጌታችን የአስታራቂነቱን ሥራ በመስቀል ላይ ሞቶ ከፈጸመ በኋላ የአስታራቂነትን ሥልጣን ለቅዱሳኑ እንደሰጠ ያስተምራል። የቅድስና ምንጭ እግዚአብሔር ቅድስናን ለአገልጋዮቹ እንዴት እንደሚያድል ያስረዳል። የመላእክት፣ የእመቤት፣ የመስቀል፣ የቤተ ክርስቲያንና የጻድቃን የሰማዕታት ቅድስና እንዴት እንደሆነ ልዩነቱ ምን እንደሆነ ያስረዳል። ሃይማኖት፣ ድህነትና ሰላም ምን እንደሆነ ያስረዳል። ጸጋና መሰረቱ ተገልጾበታል። ተአምርና መጽሐፍ ቅዱስ በዚህ መጽሐፍ ውስጥ ከጥላሁን መኮንን መጽሐፍተ ኑፋቄ በመጽሐፍ ቅዱስ ዓይን ሲታዩ በሚል ርዕስ ለተጻፈ መጽሐፍ መልስ ሆኖ የተዘጋጀ ነው። የተዘጋጀው ለእመቤታችን ለድንግል ማርያም መታሰቢያነቱ ለክቡር አቶ ሙሉጌታ ገብረወልድ ነው። ተአምር፣ ገድልና ድርሳን ምን እንደሆኑ ይገልጻል። በኢትዮጵያ ቤተክርስቲያን ተአምር፣ ገድልና ድርሳን እየተባሉ የሚጠሩት መጽሐፍት የመጽሐፍት ቅዱሳት ፍሬ ነገር የሚያብራሩ የሚያስተምሩ እንጂ መጽሐፍ ቅዱስን የማይቃወሙ መሆናቸውን ያስተምራል። በተለይ ተአምር ማለት ምን ማለት እንደሆነና በብሉይ ኪዳን የነበረውንና ያለውን መልክ ያሳያል። ተአምርና መጽሐፍ ቅዱስ የማይለያዩ ነጣጠሉ ጥንትና ፍጻሜ መሆናቸውን ከብሉያት ከሐዲሳት ማስረጃ እያጣቀሰ የሚያስተምር ነው። አምላካችን በእመቤታችን አማካኝነት ያደረገውን ተአምራት ተአምረ ማርያም ያስረዳል። ስለ እመቤታችን ቅድስና፣ ድንግልናና አማላጅነት በኢትዮጵያ ቤተክርስቲያን የሚታመነውን ትምህርት ይገልጻል። ስለ እመቤታችን በብሉይ አምሳላትና ቃላተ ትንቢት የትኞቹ እንደነበሩ ፍጻሜያቸው ያስረዳል። መልእክተ መንፈስ ቅዱስ ይህ መጽሐፍ የኢትዮጵያን ተስፋ የሚያበስርና በልዩ ልዩ የታሪክ መጽሐፍ የተገለጠውን ዜና የሚያመለክት ስዕል በመጽሐፍ ጀርባ ሽፋን ላይ ይገኛል። የኢትዮጵያ ቤተክርስቲያን
በተለይ ስለ መንፈስ ቅዱስ የምታምነውንና እምነትና የምታስተምረውን ትምህርት ለመግለጥ የተዘጋጀ ነው። ስለ እግዚአብሔር መንፈስ ቅዱስ ስለ ልዩ በመጽሐፍ ቅዱስ መሰረትነት ለማስተማር የተዘጋጀ ነው። መንፈስ የሚለው ቃል ያለውን ትርጉምና መልኩ መንፈስ ቅዱስ ማን ነው ወይም ምንድነው ለሚለው ጥያቄ በመጽሐፍ ቅዱስ መሰረትና ሰፊና ጥልቅ መልስ ይሰጣል። ጌታችን የሰውን ልጅ ለመቤዠት ያደረገው አስታራቂነት ሥራ በዝርዝር ያቀርባል። ጌታ ወደ መስቀልና ወደ ዕርገት ያደረገውን ጉዞ በስፋት ያስረዳል። ክርስትና ምን ማለት እንደሆነ ያስረዳል። ማዕት እንደሆነ ያስረዳል። ስለ ክርስቶስ ቅዱስ ሥጋና ክቡር ደም እንዲሁም በኢትዮጵያ ቤተክርስቲያን ስላለው የቁርባን ሥርዓት ሰፊና ጥልቅ ገለጻ ያቀርባል። የቁርባን ሥርዓት ሰፊና ጥልቅ ያቀርባል። እግዚአብሔር በመንፈስ ቅዱስ እንዴት ለክርስቲያኖች ልዩ ልዩ ሀብቶችን እንደሚያድል ይገልጻል። መንፈስ ቅዱስ ክርስቲያኖችን እንዴት እንደሚጠራና ለመስዋዕትነት እንደሚያዘጋጃቸው፣ ስምሪታቸውን ሰልፋቸው እንዴት እንደሆነ ያስረዳል። የክርስቶሳውያን መሳሪያቸው ምን እንደሆኑና ጥቅማቸው ምን እንደሆነም ይዘረዝራል። የክርስትና ሃይማኖት ጥልቀትና ርቀት በውስጡ ያሉትን ሀብቶች ምን እንደሆኑ ይገልጻል። ስለ ፍቅርና ስለ አንድነት ሰፊ ትምህርት ይሰጣል። በማጠቃለያው በዮሐንስ ራእይ ምዕራፍ 2 እና 3 ላይ ያሉትን መመሪያዎች በመተርጎም መንፈስ ቅዱስ ለቤተ ክርስቲያን ኃላፊዎች የሰጠውን መመሪያ ቃል ያብራራል። ዜና ሕይወት ዘቅድስተ ቅዱሳን እማምላክ ይህ መጽሐፍ የኢትዮጵያ ቤተ ክርስቲያን በተለይ ስለ እመቤታችን ቅድስት ድንግል ማርያም የምታምነውን እምነት ለመግለጽ በተለይ በአሜሪካ ባሉ በአንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት እመቤታችንን አስመልክተው ለተጻፉ አንዳንድ ጽሑፎች መልስ ሆኖ የተዘጋጀ ነው። በሙሴ ድንኳንና በሰለሞን ቤተ መቅደስ የነበረችው ቅድስተ ቅዱሳን የእመቤታችን ምሳሌ እንደነበረች ያስረዳል። በእመቤታችን ጸሎት ውስጥ ያሉትን ቃላት ስፋት ማብራራት ስለ እመቤታችን ቅድስናና ክብር ያስተምራል። በመጽሐፈ ቀሌምንጦስና በመጽሐፈ ኩፋሌ ያሉትን ስለ እመቤታችን የተነገሩ ትንቢቶች ያብራራል። በውዳሴ ማርያም፣ በቅዳሴ ማርያም፣ በቅዱስ ያሬድ ድርሰቶችና በሌሎችም መጽሐፍተ ሊቃውንት እመቤታችንን አስመልክቶ የተሰጠውን ትምህርት ያብራራል። እመቤታችን ከጥንተ አብሶ መሆኗንና በአምላክ ቸርነት ታስባ ተመርጣ ከአዳም ጀምሮ እስከ ወላጆቿ ድረስ በንጹሕ ዘርነት በአባቶቿ ወገብ ተቋጥራ ከትውልድ ወደ ትውልድ እየተላለፈች መኖሯን ያስተምራል። እመቤታችን የተፈጠረችው ለሰው ዘር ሁሉ ሕይወትና መሰረት ሆና መሆኑን ያስረዳል። እመቤታችን በ64 ዓመት ዕድሜዋ ጥር 21 ቀን ለሰው ልጆች በተሰራው ሥርዓት ሞትን መቀበሏን፣ ልጇ ነፍሷን ከሥጋዋ ለይቶ መቀበሉን፣ ሐዋርያት ሥጋዋን እንደ ሥርዓቱ በጌቴሴማን መቃብር ማሳረፋቸው ግን መላእክት ሥጋዋን ከዚህ አንስተው በገነት ከዕፀ ሕይወት ስር ማሳረፋቸውን መጨረሻም ባረፈች ቀን ጌታ በዕፀ ሕይወት ስር ከነበረው መቃብር አስነስቶ ወደ መንግሥተ ሰማያት እንዳሳረጋት ያስረዳል። እመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚያም በኋላ የተመረጠችበትን ክብር አግኝታ የአምላክ እናት ሆና ከፍጥረት ሁሉ በላይ በሆነ የክብር የቅድስና የልዕልና ማዕረግ እስከ ዕለተ ምጽአት የምትመሰገን መሆኗን በመንግሥተ ሰማያትም ምስጋና የማይቋረጥባት መሆኗን በቅዱሳት መጻሕፍት መሠረት ያስተምራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ኢትዮጵያ ሲባል ከሃይማኖት የተለየች ሃይማኖት አልባ የሃይማኖት ግፋፎ ገለባ ማጠራቀሚያ አገር አይደለችም። የተጣራ ሃይማኖት ያላት ከኖህ እስከ ሙሴ፣ ከሙሴ እስከ ክርስቶስ፣ ከክርስቶስም እስከ ዛሬ ያልተለወጠ እውነተኛ ከእግዚአብሔር አንድነት አንድ አድርጓት የኖረ አዋህዳት የኖረ የተጣራ ሃይማኖት አላት። በዘመንም በትምህርትም አድጎ ፍጹም የሆነ ከዚህ ሌላ ሃይማኖት ለኢትዮጵያ አያስፈልጋትም።
የለም። የማያስፈልጋትም ስለሌለ ነው። ሌላ እውነተኛ ሃይማኖት ስለሌለ ነው። ከኦርቶዶክስ እምነት በስተቀር ከኦርቶዶክስ ተዋሕዶ የኢትዮጵያ ቤተክርስቲያን ከምትሰብከው የኦርቶዶክስ ተዋሕዶ እምነት በስተቀር ሌላ ሃይማኖት የሚባል ነገር ስለሌለ የራሷ ሃይማኖትም ደግሞ ከአበው ከነቢያት ከሐዋርያት ሲወርድ ሲዋረድ መጥቶ እዚህ የደረሰ አገሪቱንም በመጠበቅ በማክበር በማበልጸግ የታወቀ ስለሆነ ከዚህ ሃይማኖት የበለጠ ሌላ ሃይማኖት አያስፈልጋትም። ያለ ሃይማኖት ደግሞ አገር ሊሆን አይችልም። ያለ ሃይማኖት አገር ሊሆን አለመቻሉንም በብሉይ ኪዳን ልዩ ልዩ ታሪክ ማጥናት ይቻላል። እግዚአብሔር እሱን የማያመልኩትን ከነዓናውያንን ነገደ ከነዓንን አስወጥቶ እሱን ለሚያመልኩት ለአብርሃምና ለዘሩ ምድረ ፍልስጤምን እንደሰጠ ግልጽ ታሪክ ተጽፏል። በዘጸአት በመጽሐፈ ኢያሱ ማንበብ ይቻላል። ያችም ሀገር ለአማኞች ርስት በመሆኗ ርስቲቱ ለአማኞች አማኞች ለርስቲቱ ብቻ ሆነው እንደሚኖሩም እነዚሁ መጽሐፍ ጥሩ አድርገው ያስረዳል። ከነዚህ ቀጥሎ በሃይማኖት ባለርስትነት ከብሮ መኖር የኢትዮጵያውያን የግል ሀብታቸው ነው። ይህ ስለሆነም እስራኤል በተስፋ የተነገረላቸውን አንቀበል ብለው ክርስቶስን አንቀበልም በማለታቸው ከአባቶቻቸው በቃል ኪዳን የተቀበሏትን ርስት አጥተው ከርታታ አውታታ ስደተኛ ሆነው እስከ 48 ዓመተ ምህረት ድረስ መኖራቸው ራሱ በቂ ታሪክ ነው። ኢትዮጵያ ግን ከ3000 ዓመት በላይ ጸንታ መኖሯ ራሱ የሃይማኖት ምስክር ነው እና ለአንድ ሀገር አንድ ሃይማኖት እንጂ ብዙ ሃይማኖት አስፈላጊ አይደለም። ለአንድ ሴት ለአንድ ቤት ብዙ ሴቶች እንደማያስፈልጉ ሁሉ ለአንድ አገር ለአንድ መንግስትም ብዙ ሃይማኖቶች አስፈላጊዎች አይደሉም። የሚፈለገው እግዚአብሔርን ማመን ከሆነ ኢትዮጵያ የሚጎላት ነገር የለም፣ የተመሰገነችበት ነው። እንዲያውም ጌታ የሳባ ንግሥት በፍርድ ቀን ተነሳ ይችን ትውልድ ትፋረዳታለች በማለቱ ኢትዮጵያ እውነተኛውን ሃይማኖት ለመቀበሏና የእውነተኛውን ሃይማኖት ባለቤት ለመሆኗ በቂ ማረጋገጫ ነው። ይህ ከሆነ ኢትዮጵያውያን ሁሉ በገንዘብ የሚመጣ ሃይማኖትን ሊገደዱበት አይገባቸውም። ሞራላቸውን አጠንክረው አገራቸውንና ሃይማኖታቸውን አክብረው መኖር አለባቸው። ሃይማኖት የግል ነው፣ አገር የጋራ ነው የሚል አዋጅ ከተፈጠረበት ጊዜ ጀምሮ ግን ያ የ3000 ዓመት ታሪክ ጠፍቶና ተበላሽቶ እንዳልነበረ ሆኖ ህዝቡ መብት አልባ፣ ቤት አልባ፣ ርስት አልባ፣ ታሪክ አልባ፣ የሚቆምለት አልባ ሆኖ ከርታታ አውታታ ከመሆኑ በየሀገሩ እንደ እስራኤል የተበተነ ከመሆኑ ሌላ በሀገሩም ውስጥ የሀገሩ ስደተኛ የሀገሩ እስረኛ ሆኖ ነው የሚኖረው። ይህን ልታውቁ ሊያማችሁ ሊያቆስላችሁ ይገባል። የማይደርቅ ቁስል ነውና ልትረዱት ይገባል። መላው ኢትዮጵያውያን በዓለም የተበተናችሁ ሁሉ ይህንን ነው እንድታውቁት የምፈልገው። አንድ ሆናችሁ አማራ፣ ትግሬ፣ ኦሮሞ ወይም ሌላ ሳይባል አንድ ሆናችሁ አገራችሁን ነጻ አውጡ። አገራችሁን ከወደቀችበት አንሱ። አገራችሁን ከፈረሰችበት አድሱ፣ አንጹ። ታሪካችሁን በታሪክ መልሱ። አባቶቻችሁ ሰርተው ሄደዋል። ምንም የሚጎዳቸው ነገር የለም። የምታጡ እናንተ ናችሁ፣ ልጆቻችሁ ናቸው አገር አልባ ሆነው የሚቀሩ። ኢትዮጵያውያን በኢትዮጵያዊነታችሁ እመኑ። አገራችሁ ኢትዮጵያ፣ እናንተም ኢትዮጵያውያን መሆናችሁን ብትወዱም ባትወዱም አምናችሁ ተቀበሉ። ቅዱስ ጳውሎስ ምን ይላል? የማያምኑ ቢኖሩ የነሱ አለማመን እግዚአብሔርን ከመኖር የሚያግደው ነገር ነው ወይስ ሌሎችን ከማመን ይከለክላል ይላል። እንግዲያው እናንተ ኢትዮጵያውያን ስትሆኑ ደማችሁ፣ ቀለማችሁ፣ ሁኔታችሁ እየመሰከረባችሁ ኢትዮጵያውያን ስትሆኑ ኢትዮጵያዊነታችሁን ብትክዱ ባይዞች ግን አይደሉም ብለው አይቀበሏችሁም። የትም ብትሄዱ እንግሊዞች፣ ጣሊያኖች፣ ጀርመኖች፣ ጃፓኖች ናቸው ብሎ የሚቀበላችሁ የለም። አዎ በአሁን ጊዜ የመጣ የቀልድ ቋንቋ አለ፣ የሁለት ሀገር ዜግነት መያዝ። ይሄ ደግሞ ፍጹም ሞኝነት ነው እና በከንቱ አትደለሉበት። ያልሆናችሁትን አትሆኑምና ነን አትበሉ። አሜሪካውያንም አይደላችሁም፣ ሌላም አይደላችሁም፣ ኢትዮጵያውያን ናችሁ። ግልጽ ምስክር ደማችሁ ነው። ነቢዩ ኤርምያስ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይለውጥም ነው የሚል እና መልካችሁን መለወጥ ስለማትችሉ ማንም ደግሞ ብትዋችሁ አምኖ ስለማይቀበላችሁ በከንቱ ጊዜያችሁንም እድላችሁንም አታበላሹ። ወደ ኢትዮጵያዊነታችሁ ተመለሱ። እግዚአብሔር ለሁላችሁም አይምሮ የሁሉ ሃይማኖቱ ከመጥፋቱ የተነሳ ነው ቤት ድረስ የተደረሰውና እንግዲህ እኔ ምን አውቃለሁ። እሱ በቸርነቱ የሚመልሰኝ ያድርግ እንጂ የሚያሳዝን ነው። እግዚአብሔር በቸርነቱ እችን ቤተክርስቲያን ወደ ነበረችበት ይመልስልን። ህዝቡንም ለአንድነት ያልቀው አይምሮ ይስጠው።
ራሱን ለማዳን አገሩን ለማዳን ትውልዱን ለማዳን አእምሮ ይስጠው። ተጽፏል፣ ጽሑፍ አለ፣ ተስፋ አለ። ኢትዮጵያ ተስፋ አላት። ዓለም ቢጠፋም በኢትዮጵያ ዘር አይታጣም የሚል ጽሑፍ ላይ ያለ በልዩ ልዩ የታሪክ መጽሐፍት ያነበብነው ያየነው ይሄ ግን በዚህ በአሁኑ ይዞታ እንኳን ከዓለም በኋላ ልትቆይ ቀርቶ የመጀመሪያ መጥፋቷን የሚያሳዝነው። ለነገሩ ሁልጊዜም ቢሆን ቀጥቶ ነው የሚመልሳት። በአድዋ ጦርነት ጊዜ እሷን ተከትሎ የመጣው አንደኛው የዓለም ጦርነት ነው። በፋሺስት ጦርነት ጊዜ የእሷን ጥፋት ተከትሎ የመጣው ሁለተኛው የዓለም ጦርነት ነው። ዓለም መጀመሪያ ኢትዮጵያን ለማጥፋት ይዘጋጅ እንጂ ፍርዱን አታውቅም። አሁንም ከዳር እስከ ዳር አምጾ ነው ኢትዮጵያን የሚዋጋት። አልበደለችውም። የክፋት ነው። በጣም የሚያሳዝን ነው። አይኑ እያየ ሰው አይኑ እያየ የሚያየውን የሚሰማውን ይክዳል። አሁን ለመሆኑ ከግንቦት 29 ቀን ጀምሮ ሰኔ 1 የተፈጸመውን እዚህ ከተማ ኑሮ ያላየ አምባሳደር አለ? የማያውቅ አምባሳደር አለ? ይህ የአፍሪካ ህብረት የሚባለው ቢሆን የሚገርም አይደለም? እና ይህ ሁሉ እንዴት አድርገው ኢትዮጵያ እንደሚጠሉ በጣም የሚያሳዝን ነገር ነው፣ የሚያጠያይቅ ነገር ነው። ግን እግዚአብሔር ፍርዱን ይክፈላቸው። ለነሱ ሀገራችን ነው መድኃኒት ይፈልግላት፣ እሱ መድኃኒት ይፈልግላት። አይምሮ ይስጠላቸው። ዲያብሎስ ቤተክርስቲያን መኖሩ የተለመደ ነገር ነው እና በውጭው የነበረችውን ቤተክርስቲያን ከ3 ከ4 አይነት ዛሬ ቤተክርስቲያንን ከመበተኑ ሌላ ከክርስትና ሃይማኖት ውጭ ለሆኑት ህዝቡን አሳልፎ ሰጥቶታል። በቁጥር ብንሄድ በሂሳብ ስሌት ከኔ ይበልጥ እናንተ ብዙ ታውቃላችሁ በዚህ ጉዳይ ላይ። ከክርስቲያኑ ተዳምሮ ክርስቲያኑ ያም ይባል ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የሚባል የሁሉ ተዳምሮ ካለው ቁጥር ይልቅ እስላም ወይም ተከታዩ ይበልጣል በዓለም። ግን ይህን በሽታ የፈጠረው ማን ነው? የቤተ ክርስቲያን ሰዎች መንገዳቸውን ሳይጠብቁ ቀርተው የራሳቸውን ብቻ በመከተል ተከፋፍለው ቤተ ክርስቲያን እግዚአብሔር ደሙን ያፈሰሰለትን ህዝብ በከንቱ አስቀርተውታል። ሐዋርያት የደከሙለት መላው ዓለም ከክርስቶስ ጸጋ ውጭ ሆኖ ይሄ ነው የሚያሳዝነው። ወደ ሀገራችን የሚመጣ ይሄ ያ ከኖህ እስከ ቀዳማዊ ምኒልክ በሕገ ልቡና በመጽሐፈ ሄኖክ፣ ቀዳማዊ ምኒልክ እስከ አብርሃ ወአጽብሃ በሕገ ኦሪት፣ አጽብሃ እስከ ቀዳማዊ ኃይለ ሥላሴ በሕገ ወንጌል በአንድ እምነት በአንድ መንግስት ትኖር ነበር። ዛሬ በዓለም ነገር የተፈጠረው በዓለም ለአንድ ሀገር ለአንድ መንግስት አንድ ኦፊሴላዊ ሃይማኖት ብቻ ነው። ሁለት ሃይማኖት የለም። ፈረንሳይ፣ ጣሊያን የመሳሰሏቸው አንድ መንግስት አንድ ኦፊሴላዊ ሃይማኖት ካቶሊክ። ስለዚህ እንግዲህ ሌሎቹ ሀገሮች አንዳንድ ኦፊሴላዊ ሃይማኖት ነው ያላቸው። እኛ እሺ ብለን በቃ እንደው ይሁን ብለን አንድ ኦፊሴላዊ ሃይማኖት እንኳን እንዳይኖረን ተደርጎ ነው። ምክንያቱም ኢትዮጵያ እኮ አሁን ባለችበት እኮ የኢትዮጵያ ኦፊሴላዊ መገለጫ ሃይማኖት ምንድን ነው ቢባል የኦርቶዶክስ ተዋህዶ ሃይማኖት እንዳይሆን ጠላቶቻችን ሰርተዋል። እኛ እኮ ሌላውን መጣ አይደለም እንዴ? ሄዳችሁ እስኪ አረብ ሀገር እስኪ አንድ ኦፊሴላዊ ሃይማኖት ሌሎች ሃይማኖት የሉም ማለት እኮ አይደለም። እንዴት ነው እዛ ተሄዶ የክርስትና ሃይማኖት ኦርቶዶክስ ወይም የፕሮቴስታንት ሃይማኖት ኦፊሴላዊ ሃይማኖት ሊሆን ይችላል? እንዳይችል እሱ ማለታቸው ነው አባታችን አዳም። እንግሊዝ፣ ስዊድን፣ ጀርመን አንድ መንግስት ኦፊሴላዊ ሃይማኖት ፕሮቴስታንት፣ በውስጣቸው ሌላ አማኝ የለም ማለት አይደለም። ሌላው እስላሙ ወገን ቁርአን ተከታይ እንኳን ሌላ አማኝ በውስጡ ሊኖርበት የሚናገርበት ቋንቋ የሚጠራበት ስም እንኳን የሱ አይደለም፣ የአረብ ምጽዋት ነው። ምክንያት ቁርአን ራሱ አረብኛ ሆኖ ተወረደ ስለሚል እምነቱ አረብኛ እንጂ መጽሐፉ አይደለም፣ አረብኛ ነው ቋንቋው። ይሄ በመሆኑ በመላ ዓለም የሚጠራ ሁሉ በአረብ ስም በአረብኛ ነው የሚጠራው፣ በአረብኛ ነው የሚጸልይ፣ በአረብኛ ነው የሚያመሰግን። እውነት ከሆነ በመላው ዓለም ያለ አምላክ የመላው ዓለም ቋንቋ ባለቤት ነው እና ማን በአገሩ ስም ቢጠራ በአገሩ ቋንቋ ቢያመሰግነው አምላክ ቅር አይለውም ነበረ። ግን የእስልምና እምነቱ ራሱ እስልምና አይደለም፣ አረብኛ ነው። አረብኛ ስለሆነ ብቻ እኔ ዛሬ በገባ መሐመድ ነው የሚባለው፣ ሌላውም እነሱ ሁሴን ወይም ሌላ። ከዚያ ቀን ጀምሮ ደግሞ ይመስገን የምልበት ቋንቋ እያለኝ አልሐምዱሊላህ ማለት አለብኝ፣ ግድ ነው እና እምነቱ ይህንን የሚያስፈልገው እና ይህ ነገር እያለ ኢትዮጵያ ብቻዋን ትኖር ነበረ። እነዚህ ክርስቲያን ነን የሚሉት ወገኖች ግን
ሰርስረው ገብተው አፄ ኃይለ ሥላሴ ዘመን ሃይማኖት የግል ነው አገር ጋር ነው የሚለው የታወጀ። ከዚያ ቀጥሎ እነሱ ራሳቸው እየተስፋፉ በመምጣት በክርስቶስ ላይ ክርስቶስን እየደረቡ በቤተ ክርስቲያን ላይ ቤተ ክርስቲያን እየጫኑ መጡ። ይህም አልበቃ ብሏቸው እነዚያ ሸሽተው ፈርተው እግዚአብሔርን እንኳን ባያችን ይወቅሱናል ከልክለዋል ሲሉ የነበሩ እስላሞች ሳይቀሩ አዲስ የፖለቲካ ኃይል አግኝተው 1266 ዓመተ ምህረት ኢትዮጵያ የክርስቲያን ደሴት መባል አይገባትም ይህን ጥያቄ ጀምሮ ዛሬ የደረሱበትን እናንተ ታውቁታላችሁ። እንዲያውም ዛሬ እንግዲህ መንግስት በምን መልኩ ተባላም እንጂ በሁሉ ነገር እኩል ነው ተብሎ ዲሞክራሲ ነው ከየብሔረሰቡ ተብሎ ከየነገዱ ከየጎሳው ታምኖበት በተቋቋመው የጎሳ ፌዴሬሽን የካርታ አይደለም እንጂ የጎሳ የቋንቋ እና በዚህ በጎሳ ፌዴሬሽን እንኳን የነሱ ሃይማኖት ከዚያ መደበኞች ናቸው፣ ባለመብቶች ናቸው። ግን የሸሪዓ ህግ በሁለተኛ ደረጃ ይሰራል። ቀድሞም ይሰራ ነበረ፣ ግን ለጋብቻ ፍርድ ብቻ ነበር። አሁን ግን በአጠቃላይ ይሰራ ነው። ያም አልበቃም። ምርጫ እነሱም እንደሌላው ህዝብ መርጠዋል። ግን እንደገና አጠቃላይ የኢትዮጵያ ጠቅላይ የእስላም ምክር ቤት አቋቋሙ። ከምርጫው ከሳምንት በኋላ ልክ በመንግስቱ መዋቅር የተመሰረተ መንግስት ግን እንደሚመለከት አላውቅም። ግን በኢትዮጵያ ህይወት አንጻር ስንመለከተው ምን ያህል ችግር እየተፈጠረ መሆኑን ነው የምናየው። በዚህ መሰረት ህዝቡ የአንድ እናት ልጅ የነበረ ህዝብ ብትንትን ብሎ በየስርቻው ገብቶ ካቶሊኩ፣ ፕሮቴስታንቱ፣ እስላሙ አሁን ከየት አመጣኸው ቢባል ከኢትዮጵያ ቤተክርስቲያን የሰረቀው ብቻ ነው፣ ሌላ ምንም የለው። ራሱ ከመሰረቱ ያስተማረው ያሳመነ የለው እና በዚህ አይነት ሁኔታ ላይ ነው የምናየው። የዛሬው ትውልድ ከዶሮ ያነሰ ትውልድ ነው። ይህ እንደማየው ጭንቅላቱ ከዶሮ ጭንቅላት ያነሰ ነው። ዶሮ ሙቀት እየተመገበች ነው የምታድገው። ከዚያ ውጭ አታድግም። የዶሮ ጫጭት እንኳን ከሞቅ አትደባለቅም። አሞራ ቢኖር ወፍ ቢኖር ከወፍ ልጅ አይደባለቅም። የራሷን እናት ነው የምትመለከት። እኔ ቀድሞም ሆነ ዛሬ ዓላማዬ ለሚያውቀኝ ሰው አንድ ነው፣ ሁለት የለኝም። እሱን እግዚአብሔርን ለሕዝቡ ከማቅረብ በስተቀር አዲስ ነገር ፈጥሬ አዲስ ነገር አድርጌ ራሴን በዚህ አቋቁሜ በዚህ ረድቼ እንዲህ ያለ ድርጅት ፈጥሬ የምለው ነገር የለኝም። እግዚአብሔር ይመስገን። እና እንግዲህ ጨርሶ ከቤተክርስቲያን ተባረም ውጭ ከሆንኩ በኋላ የምታዩኝን ታዩኛላችሁ፣ የምታውቁኝን ታውቁኛላችሁ። የዕለቱን ትምህርት ከምሰጣችሁ በስተቀር ወደ ጎን ሄዳችሁ ይህን ድርጅት አቋቁማችሁ ይህን ፈጥራችሁ ይህን እንዲያጋችሁ ብዬ የተናገርኩበት ቀን ያለ አይመስለኝም። አላልኩም ደግሞ ግን ሳየው ብዙ የሚያሳዝን ነገር ነው የማየው። በስሜ በምክንያት ብዙ ነገር አያለሁ፣ እሰማለሁ፣ አዝናለሁ። ታዲያ አሁንም ዛሬ የምሰጣችሁ አደራ ባላችሁበት ሆናችሁ ሁሉ ቤታችን ለምኗት፣ እንዳትጨክንና ቻግ እንዳትጠፋ ለምኗት። ባለቤቱ ብሏል። ቅዱስ ዮሐንስ ወንጌላዊ በራእዩ በምዕራፍ 16 በቁጥር 15 ላይ ጽፎታል። እኔ እንደ ሌባ ድንገት እመጣለሁ። ወብፁዕ ዘይተግህ ወያዕቅብ አልባሲሁ ከመ ይሁር ዕራቁ ወያስተሪ ኀፍረቱ። ተግቶ ልብሱን የሚጠብቅ ሰው ብፁዕ ነው፣ ራቁቱን እንዳይሄድ እርቃኑ እንዳይገለጥ ብሏል። እና እርቃናችን እንዳይገለጥ ሀገራችንን ከሀገር ቤት እንዳትጠፋ ከተፈለገ ጠንከር ብለን ለእመቤታችን መንገድ አለብን። ያቺ ቤተ ክርስቲያን ብትኖር ኖሮ አሰጋንም ነበር፣ ግን የለችምና በየራሳችን የጥናታችንን አቤት ማለት አለብን። ለነፍሳችን፣ ለራሳችን፣ ለሕይወታችን፣ ለቤተሰባችን። ስለዚህ
ተመልሰን ለመገናኘት እግዚአብሔር ካበቃን ፈቃዱ ይሁንልን። ያለዚያ የሱ ፈቃድ ይሁን ምን እናደርጋለን? የምናደርገው ነገር የለምና እንዲህ ከጾም በኋላ የምንገናኘው ያድርስ። ግን በያላችሁበት ለእመቤታችን ንገሯት። አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብሎሻል። ሰይጣን ለምን ይቀማሻል? በባት ለምን ይቀማሻል? ከአንቺ እሱ ይበረታሉ፣ እሱ ያሸንፋሉ። እና ሕዝብሽን አገርሽን አድኝ ብላችሁ ንገሯት። ማጎንበስ፣ አንገትን መስበር፣ ወገብን መስበር ያስፈልጋልና ወደ ንስሐ ብንመለስ ይሻላል። እመቤታችን እስከ ዛሬ ጠብቃን ኖራለች። ዛሬ ግን እምቢ ብለናታል። እምቢ ማለት ብቻ አይደለም። ነቢዩ ወአለፈም ትዕቢት ልቦሙ፣ ልባቸው ከትዕቢት አለፈ ብሎ እንደተናገረው ዛሬ ያለው የኢትዮጵያ ወጣት ትውልድ ልቡ ከትዕቢት አልፏል። አገሩን ነቅፏል፣ ክብሩን ተጠይፏል፣ ወላጆቹን ነቅፏል፣ ወላጆችን ይሰድባል። አመፀኞች ነበሩ፣ ደም አፍሳሾች ነበሩ፣ ግፈኞች ነበሩ እያለ አባቱን ይሰድባል። ከየት እንደመጣ አይታወቅም። የደንቆሮ ትውልድ፣ ገልበጥባጣ ትውልድ፣ ምላሰ ደካማ ትውልድ፣ ከሐሜት በቀር ስራ የማይችል ደካማ፣ እምነት የለሽ እምነተ ጎደሎ ትውልድ አባቶቹን ይሰድባል። የማን ልጅ ሆኖ ነው ዛሬ በጉራ ብቻ በቋንቋ ብቻ አውሮፓዊ አሜሪካዊ ሆኖ ኢትዮጵያዊነቱን ዘንግቶ አባቶቹን ይሳደባል? እና የትውልድ ከትዕቢት አልፏል። ከዚያም አልፎ የእግዚአብሔርን የአምላክን እናት እመቤታችንን ቅድስት ድንግል ማርያምን ይሰድባል። የታለችና ነው? ሞታ የለም ወይ? ሬሳ ሆና የለም ወይ? የደረቀች የሰለበች አይደለችም ወይ? ያለ ይሰብካል። ያውም ክርስቲያኖች ነን የሚሉት ወገኖች ናቸው ይህንን የሚናገሩት። በልጇ ደም ድነናል፣ በልጇ ደም አድገናል፣ በልጇ ደም የመንግሥተ ሰማያትን መፈቻ ተቀብለናል የሚሉ የቤተ ክርስቲያን ወገኞች እንበላቸው እንጂ ወገኖች አይደሉም። ወገኞች እመቤታችንን እየሰደቡ ልጇን እናመልካለን ይላሉ። ይህ ትውልድ ታዲያ በምንድነው ይቅርታ የሚያገኘው? ከዚያ አልፎ ደግሞ አልበቃው ብሎ እግዚአብሔር የለም የሚል የኮሚኒስት ዲቃላ፣ የሌኒን የማርክስ ዲቃላ ሆኗል። እግዚአብሔር የለም። አዋጣም። የለመድረስ ነው። ሰማይ ብትወጡ ምድር ብትገቡ የእግዚአብሔር ክንዱ አጭር አይደለችም። ሁሉንም ትዳስሳለች። ወደ ላይ ብቅ ያለውንም ወደ ታች ዝቅ ያለውንም አንድ ጊዜ በኩርኩም ያስተካክለዋል፣ ያማተዋል፣ ያጋጨዋል፣ ያስተካክለዋል፣ ይደለድለዋል። እንዲህ ሆኖ አይቀርም። ስለዚህ መሰብሰቡ ብቻ አይበቃም፣ እዚህ መጠራቀሙ ብቻ አይበቃም። ልባችን ጭምር እንዲመጣ ያስፈልጋል። እግራችን ብቻ አይደለም፣ ልባችን ጭምር እንዲመጣ ያስፈልጋል። እግራችን ብቻ አይደለም፣ ልባችን እንዲደክም ያስፈልጋል። ልባችን እንዲሸነፍ ያስፈልጋል። ከእግዚአብሔር ዙፋን ፊት ልባችን እንዲንበረከክ ያስፈልጋል። ምህረት ትፈልጉ እንደሆነ፣ ይቅርታ ትፈልጉ እንደሆነ፣ የጸጋ ምጽዋት ትፈልጉ እንደሆነ ቀኑ እየቀረበ እየመሸ እየጠበበ እየመጣ ነውና የምጥ ቀን ከመድረሱ አስቀድሞ አሁኑኑ ንስሐ መግባት ይመረጣል። ኢትዮጵያውያን ፊታችንን ወደ እግዚአብሔር እንመልስ። በተለይም ክርስቲያኖች፣ አሁን ያመፁ ክርስቲያኖች ናቸው። በልዩ ልዩ ቋንቋ ልዩ ልዩ ወገን ፈጥረው የሚያስቸግሩት እግዚአብሔርን የሚያስቸግሩት ክርስቲያኖች ናቸውና ክርስቲያኖች እንዲታረሙ ያስፈልጋል። ኢትዮጵያውያን ስሙ፣ የእግዚአብሔርን ቃል ስሙ። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ከዚህ በቀር ይሄ እንዳው ዝም ብሎ በየሜዳው እንደ ክረምት እንቁራሪት መጫወቻውና መፎከሩ የሚያዋጣ አይሆንም። አንድ አርማ፣ የኢትዮጵያ አርማ አንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ። ሰንደቅ ዓላማ፣ አንድ ሰንደቅ ዓላማ፣ የኢትዮጵያ ሰንደቅ ዓላማ። ሶስት መልክ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ሲመሰገንበት ሲመለክበት የኖረው አንድ ሰንደቅ ዓላማ፣ አንድ ሕዝብ፣ አንድ ወገን፣ አንድ ኢትዮጵያዊ እንጂ አማራ፣ ትግሬ፣ ጎንደሬ ማለት የለም። እምቢ አለ ከእግዚአብሔር በረከት የተለየ ነው። እሺ አለ ከእግዚአብሔር በረከት ተሳታፊ ነው። የእግዚአብሔር ሰይፍ ተመዟል፣ እንዳው አይመለስም። ዳኛው፣ መሪው፣ የሰልፍ መሪው ቅዱስ ሚካኤል መላእክትን አስከትሎ ወጥቷል። የሚቀጣውን ይቀጣል፣ የሚሾመውን ይሾማል፣ የሚሽረውን ይሽራል። ስለዚህ
የተመለስክ ትድናለህ፣ ያልተመለስክ ግን ሞት ተፈርዶብሃል። ይሄ የማይቀር ነገር ነው። ታገኘዋለህ ደግሞ ነገ ተነገ ወዲያ የሚባል አይደለም። እንግዲህ ወደ እመቤታችን መምጣት ማለት ወደ እመቤታችን መማፀን ማለት በንጹህ ልብ መምጣት ነውና በንጹህ ልቡናችን ወደ እመቤታችን ወደ ቤተ ክርስቲያን ወደ አምላካችን እንመለስ።